አባቶቻችን እግዚአብሔርን ለማስደሰት ነው የኖሩት። እግዚአብሔር ደስ የሚለው ነገር ለማድረግ ነው የጣሩት። የሚገርማችሁ ግን አንድ ነገር ነው እዚህ ጋር እነሱ ይጣጣሩ ይሞክሩ እንጂ አንድም ሰው እግዚአብሔርን በሙላት ያስደሰተው የእግዚአብሔርን ደስታ ፍጹም ያደረገለት ሰው የለም። የእግዚአብሔር ደስታ ፍጹም ያደረገለት ማንም የለም። የእግዚአብሔር ደስታ ፍጹም ያደረገለት ልጁ ኢየሱስ ብቻ ነው። መጽሐፈ ነህምያ ምዕራፍ 8 ከቁጥር 10 እንደዚህ አነባዋለሁ። እርሱም ሂዱ የሰባውንም ብሉ ጣፋጩንም ጠጡ፣ ለነዚያም ላልተዘጋጀላቸው እድል ፈንታቸውን ስደዱ። ዛሬ ለጌታችን የተቀደሰ ቀን ነው፣ የእግዚአብሔርም ደስታ ኃይላችን ነውና አትዘኑ አሏቸው። አሜን። የመጨረሻውን ቃል እስቲ ከኔ ጋር ትላላችሁ። የእግዚአብሔር ደስታ ኃይላችሁ ነውና አትዘኑ። አሜን። ኢየሱስ ጌታ ነው። እስቲ የእግዚአብሔር ደስታ በሉ እስቲ ኃይሌ ነው። አሜን። ክብር ለኢየሱስ ይሁን። ይህ መጽሐፍ እንደሚታወቀው እንግዲህ ስያሜው መጽሐፈ ነህምያ ይባላል። ከምርኮ በኋላ ከምርኮ የተመለሱ ከ70 ዓመት ምርኮ የተመለሱ ሰዎች ወይም እስራኤላውያን የእግዚአብሔርን ቤት ያንን የተቀደሰውን የእግዚአብሔርን ቤተ መቅደስ የተቀደሰ ማለት የተለየ ማለት ነው። የተቀደሰውን ያንን የእግዚአብሔር ቤተ መቅደስ ከሰሩ በኋላ ሕጉ ተነበበ ይላል። ከቁጥር 1 ጀምራችሁ ስታነቡ በሰባተኛው ወርም ነህምያ ወይም ደግሞ ካህናት ቆመው ሕጉን አነበቡላቸው። ሰዎቹ ከጠዋት ጀምሮ እስከ ቀትር አስቡ። ከምርኮ የመጡ ሰዎች ናቸው። ከምርኮ የመጡ ሰዎች ናቸው። ህሊናቸው ወይም ደግሞ ሞራላቸው ተነክተዋል። ብዙ ነገሮቻቸው የተጎዱ ሰዎች ናቸው። ብዙ ነገሮቻቸው የተነካባቸው የተመታባቸው ሰዎች ናቸው። ግን ሕጉን በትክክል ሰምተውት አያቁም ነበር። ተነቦላቸው አያቁም ነበር። ለምን? በምርኮ ስለሆነ የሚኖሩ የነበሩ። ከምርኮ ከተመለሱ በኋላ ግን የሕጉ መጽሐፍ ተነበበላቸው ይላል። እነሱም እስከ ቀትር ቆመው እነሱ ልክ የሕጉ መጽሐፍ ካህኑ ተነስቶ ማንበብ ሲጀምር ሁሉም ከመቀመጫው ተነሱ ተብሎ አይደለም። ሕጉ ሲነበብላቸው ነው የተነሱት። ኢየሱስ ጌታ ነው። አሁን እኮ በዚህ ዘመን እስቲ ያጨብጭቡ፣ እስቲ እንቆማለን፣ እስቲ ተብሎ ሰው አይጨበጭብም፣ አይቆምም። በእግዚአብሔር ፊት ልታይ ነው የመጣኸው ወይስ አብረኸኝ እግዚአብሔርን ልታመልክ ነው የመጣኸው? አንዳንድ ሰውማ እንደዛ ነው የሚመስለው። እስቲ ሂዱና እስቲ አድርጓቸው፣ እዩዋቸው፣ ተመልከቷቸው ተብሎ የመጡ ነው የሚመስሉት። አንዳንድ ሰው አገልጋይ ነው ወይም ዘማሪ ነው። እሱ ታች ሲቀመጥ ያያል እንዲህ ብሎ ለምን ወጣ የሚል ያስብላል። ፊቱ ይመስላል እና እንዲህ ብሎ ነው የሚያየው፣ ኮስተር ብሎ እንዴ። መቼም የቀበሌ ስብሰባ አይደለም ይሄ፣ መንፈሳዊ ጉባኤ ነው አይደል? ስለዚህ መንፈስን በመንፈስ ነው የምትቀበለው። ኢየሱስ ጌታ ነው። እና ልክ ሕጉን ቆሞ ማንበብ ሲጀምሩ ሕዝቡ ሁሉ ከተቀመጡበት ብድግ አሉ። ከዛ ሕጉን ነው ያነበቡት። አትግደል፣ አትስረቅ፣ አታመንዝር የሚለውን ሕግ ነው ያነበቡት። ሕጉ ሲነበብ ሰው ሁሉ ማልቀስ ጀመረ። እሪ ብሎ ያለቅሳል። ኧረ አታልቅሱ፣ ዛሬ እኮ የደስታ ቀናቸው እኮ። ደስታ እኮ ነው የሚያስለቅሳቸው። ሕጉን ሲሰሙ ነው ያለቀሱት። አንተ እኮ እግዚአብሔር ስምህን ጠርቶ ራሱ እኮ በለጣ ስልህ እንዲህ ብለህ ታየኛል። ላስጨበጭብህ አይደለም የመጣሁት እኔ ላስመልክህ አልመጣሁም፣ ላመልክ ነው የመጣሁት። ክብር ለኢየሱስ ይሁን። እዚህ ሕጉ ሲነበብላቸው አለቀሱ ይላል። ሁሉም አትዘኑ፣ ዛሬ የደስታ ቀናችን ነው፣ አትዘኑ። ሕዝቡ እስከ ቀትር ድረስ ቆሞ ሕጉን ይሰማ ነበር ይላል። ኢየሱስ ጌታ ነው። እንግዲህ ሐሳቤ ይሄ አይደለም፣ ግን በጣም ስለገረሙኝ ነው፣ ስለደነቁኝ ነው እነዚህ ሰዎች። እግዚአብሔር ከምርኮ ሲመልሳቸው፣ እግዚአብሔር ጨለማቸውን ሲያበራላቸው፣ እግዚአብሔር ድልን ሲሰጣቸው እና መልካም ስላደረገላቸው ከየት እንደመጡ ያውቃሉ ሰዎቹ። ሕጉን ሰምተው አያውቁም። አንተ ሕግ እኮ አያስለቅስም።
ያው ሰጪው እግዚአብሔር ስለሆነ ነው ያለቀሱት። ሕግ እኮ ደስ አያሰኝም። ሕግ የሆነ እንትን አያደርግም። ሰዎቹ ግን እግዚአብሔር አምላክ ከየት እንዳወጣቸው ስለገባቸው ከየት ውስጥ እንዳወጣቸው ስለተረዱት ሕጉ ሲነበብላቸው ቆመው በእግዚአብሔር ፊት ያለቅሳሉ። እስከ ቀጥር ማታ ድረስ ይሰሙ ነበር ሕጉን። መጨረሻ ላይ ግን እንደዚህ አላቸው፣ ዛሬ አላቸው ለጌታችን የተቀደሰ ቀን ነው፣ የእግዚአብሔርም ደስታ ኃይላችሁ ነውና አትዘኑ። የእግዚአብሔር ደስታ ምናችሁ ነው? ኃይላችሁ ነው። ዛሬ ላወራ የፈለኩት ስለ እግዚአብሔር ደስታ ነው። ክብር ለኢየሱስ ይሁን። እግዚአብሔር አምላክ እንግዲህ እንደሚታወቀው ደስታ የሚመጣው ከአንድ ድርጊት በኋላ ነው፣ ወይም ከአንድ ውጤት በኋላ ነው። አሁን እኔ እዚህ በትክክል ቆሜ እያስተማርኩ ወይም እየተናገርኩ ነው። ድንገት ግን አንሸራቶኝ ብወድቅ ትስቃለህ ወይም እንዴ ብለህ ትደነግጣለህ። መሳቅም መደንገጥም የሚመጣው ወይም ደስታም ሐዘንም የሚመጣው ከአንድ ውጤት በኋላ ነው። ውጤት ከሌለ ወይም ድርጊት ከሌለ ውጤት የለም። ውጤት ከሌለ ደግሞ ምን የለም? አንተ ጋር የሚፈጠር ስሜት የለም። ስለዚህ መጽሐፍ ምን ይላል? የእግዚአብሔር ደስታ ምናችሁ ነው? ደግማችሁ በሉ እስኪ። ኃይላችሁ ነው። የእግዚአብሔር ደስታ ምናችሁ ነው? ኃይላችሁ ነው። ከእግዚአብሔር ኃይል እንዲወጣልህ ከተፈለገ እግዚአብሔር ምን ያስፈልጋል ማለት ነው? እንዲደሰት ያስፈልጋል። ክብር ለኢየሱስ ይሁን። የሚገርማችሁ የሃይማኖት አባቶቻችን ከአብርሃም ጀምረን ስንመለከታቸው እግዚአብሔርን አምላክን ለማስደሰት ብዙ ጥረት ሲያደርጉ እናያቸዋለን። ሁሉም እግዚአብሔርን ደስ ለማሰኘት ነው የጣሩት። እግዚአብሔርን ደስ ለማሰኘት ነው የፈለጉት አባቶቻችን። ሁሉም ከአብርሃም ጀምረ ስትመለከተው፣ ዳዊትንም ተመልከተው፣ ሁሉንም ሰው ብታየው፣ ማንኛውንም ሰው ብትመለከት እግዚአብሔርን ለማስደሰት ነው የሞከሩት። እግዚአብሔርን ለማስደሰት ነው የኖሩት። እግዚአብሔርን ለማስደሰት ነው የጣሩት። አብርሃም ውጣ ሲለው እግዚአብሔር መጥቶ ምን አገባህ የራስህ ጉዳይ ነው አንተ አምላክ ማን አላለው። እግዚአብሔር አምላክ ያለውን ነገር ለማድረግ አብርሃም ተነስቶ ወጣ፣ ታዘዘለት። አየህ፣ እግዚአብሔርን ለማስደሰት ነው የወጣው። ሰውዬ እኮ ኖርማል ላይፍ ይኖር ነበረ። ኖርማል የሆነ ነገር ያደርግ ነበር። የሆነ ነገር እየሰራ ጣዖት እየሸጠ፣ አባቱ ጣዖት ሲሰራ እሱ ደግሞ ጣዖት እየቸበቸበ ስንት ነው 50 እየተደራደረ አምላክ ይሸጣል። አምላክን እየተደራደረ ከዛን በ50 ብር ትገዛና ቤት ቁጭ ብለህ ሄደህ ትሰግድልታለህ አምላክ ብለህ። ከአብርሃም ነው የገዙት። በእንደዚህ አይነት ኑሮ ውስጥ እያለ ውጣ ሲለው ኦኬ የኔ መውጣት አንተን ያስደስታል? እሺ። እያንዳንዱ ሁሉም ዳዊትን ተመልከተው። እግዚአብሔር አምላክ ዙፋኑን ከሰጠ በኋላ እግዚአብሔር ወዴት ልሂድ ሲል እግዚአብሔር እስኪናገረው ድረስ ቁሞ ይጠብቃል። ጸጥ። የት ነው መሄደው? ውጣ ሲለው ወዴት ልውጣ? ውጣ ብቻ አለ እግዚአብሔር። ልውጣ ወይስ ልቅር ሲል ውጣ ይለዋል እግዚአብሔር። እሺ ቤት በኩል ልውጣ። በቀኝ ሲል በግራ ሲለው እግዚአብሔር ያለውን ነገር ለማድረግ ነው የጣረው። አባቶቻችን እግዚአብሔርን ለማስደሰት ነው የኖሩት። እግዚአብሔር ደስ የሚለው ነገር ለማድረግ ነው የጣሩት። የሚገርማችሁ ግን አንድ ነገር ነው እዚህ ጋር እነሱ ይጣጣሩ ይሞክሩ እንጂ አንድም ሰው እስቲ አንድም ሰው ብሉ እስቲ አንድም ሰው እግዚአብሔርን በሙላት ያስደሰተው የእግዚአብሔርን ደስታ ፍጹም ያደረገለት ሰው የለም። የእግዚአብሔር ደስታ ፍጹም ያደረገለት ማንም የለም። የእግዚአብሔር ደስታ ፍጹም ያደረገለት ልጁ ኢየሱስ ብቻ ነው። እስቲ አሜን በሉ እስቲ። ክብር ለጌታ ይሁን። ኢሳይያስ 53 የእግዚአብሔርን ፍቃድ በእጁ ይከናወናል፣ ከነፍሱም ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬን በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ምን ይላል? ይሸከማል። ኢየሱስ ጌታ ነው። አንብቡ ካልኳችሁ ቶሎ አንብቡ። በቃ እግዚአብሔር በደዌ ያደቀው ዘንድ ምን አለ? ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል። የእግዚአብሔርን ፍቃድ በእጁ ይከናወናል። አዲሱ ትርጉም ምንድነው የሚለው? እሺ ከነፍሱ ስቃይ በኋላ ምንን ያያል? መድቀቁና መሰቃየቱ ግን በደም ስሙ። መድቀቁና መሰቃየቱ የእግዚአብሔር ፍቃድ ነበር። የእግዚአብሔር ፍቃድ ነበረ። እግዚአብሔር ነፍሱን የኃጢአት መስዋዕት ቢያደርገውም እንኳን
እግዚአብሔር አሁን ባለፈው ያስተማርኳችሁን አስታውሳችሁ። እግዚአብሔር እሱን የምን መስዋዕት? የኃጢአት መስዋዕት ያደርገው ዘንድ ምን አደረገ? እግዚአብሔር ነፍሱን የኃጢአት መስዋዕት ቢያደርገውም እንኳን ዘሩን ያያል። እግዚአብሔር እሱን የምን መስዋዕት አደረገው? የኃጢአት መስዋዕት አደረገው። ከዛስ ምን ያያል? ዘሩን ያያል። ዘሩን ያያል። እድሜውም ይረዝማል። የእግዚአብሔር ፍቃድ በእጁ ይከናወናል። የእግዚአብሔር ፍቃድ በምኑ ይከናወናል? በእጁ ይከናወናል። ሁሉም ሰው ተለውጣልኝ። ማቴዎስ 3:17 አንዳችሁ ደግሞ 17:5 እሺ ምን ይላል? እነሆ በእርሱ ደስ የሚለኝ ዋው የምወደው ልጄ ይህ ነው። በእርሱ ምን የሚለኝ? ደስ የሚለኝ የምወደው ልጄ። ማንም የትኛውም ሙሴንም በለው አብርሃምን በለው ሰውዬው እኮ ባህርን ለሁለት ከፍሎታል። ከዓለት ውስጥ ውሃ እንዲፈልቅ አድርጎታል። ነገር ግን እግዚአብሔር አምላክ መጥቶ ደስ የሚለኝ በሙሴ ነው አላለም። ከእግዚአብሔር ጋር እንደ ሰው ከባልንጀራው ጋር እንደሚያወራ ከእግዚአብሔር ጋር ያወራል። ሁለተኛ ጴጥሮስ 1:17 ነው። ምን ይላል? ያወራል። ነገር ግን እግዚአብሔር አምላክ አንድም ቀን በሙሴ ደስ ተሰኝቻለሁ አላለም። እግዚአብሔር በማን ነው ደስ የተሰኘው ሲባል የምወደው እና በእርሱ ደስ የሚለኝ ሳየው ደስ የሚለኝ እርሱ ነው ብቸኛ ልጄ። ኢየሱስ ያድናል። አሜን። እሺ በእርሱ በሉ። እሺ እግዚአብሔር ደስ ተሰኝቷል። አሜን። ምን ይላል? ምክንያቱም ከምኑ ክብር? ከግርማዊው ክብር እግዚአብሔር አምላክ በማይታየው ብርሃን ውስጥ የሚኖረው አብ ከዛ ክብር ውስጥ ከክብሩ ውስጥ ተናገረ። ሙሴ 32 ላይ እንደዚህ ያለ ዘጸአት ላይ ክብርህን አሳየኛል። ክብርህን ልታይ አትችልም፣ ሰው እኔን አይቶ መኖር አይችልምና አለው። ለዚህ ነው እግዚአብሔር አምላክ መጣና ልጁ ኢየሱስ ክርስቶስን ልኮ ሰውነታችሁን ከላያችሁ ላይ ወስዶ ሞተላችሁ፣ ከዛ ልጅነቱን ሰጠላችሁ። የእግዚአብሔር ደስታ በሉ እስቲ ኃይላችን ነው። ከዚህ ከግርማው ክብር ውስጥ አለ ጴጥሮስ ላይ ያለው ለምን? ምክንያቱም ከግርማዊው ክብር በእርሱ ደስ የሚለኝ። አሁን ደስ ይለኛል የሚለው ቃል የወጣው የሆነ መልአክ አይደለም የተናገረው፣ የሆነ ፍጡር አይደለም የተናገረው። እግዚአብሔር በኢየሱስ ደስ ተሰኝቷል ብሎ የሆነ ወኪል አይደለም ያወራው። ራሱ ከሰማያዊ ክብር ከግርማዊው ክብር ውስጥ ሆኖ ኢየሱስ ያድናል። ከግርማዊው ክብር ውስጥ ሆኖ እንደዚህ ያለ እኔ በእርሱ ደስ ይለኛል። በእሱ ምን አለ? በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። ማቴዎስ 17 የምወደው እና በእርሱ ደስ የሚለኝ ማን ነው? ይህ ነው። እሺ 17:5 እርሱ እየተናገረ ሳለ ብሩህ ደመና ሸፈናቸው። ከደመናውም ውስጥ በእርሱ ደስ የሚለኝ የምወደው ልጄ ሃሌሉያ ይህ ነው፣ አሜን፣ እርሱን ስሙት፣ አሜን የሚል ድምፅ ተሰማ። አሜን። እስቲ ከኔ ጋር አሜን በሉ። እስቲ ሰዎቹ ኢየሱስ ይዟቸው ከወጣ በኋላ ይዟቸው ከወጣ በኋላ እንደዚህ አላቸው። ከፍ ብሎ ምን ይላል? እዚህ ከቆሙት መካከል የሰው ልጅ በክብሩ ሲመጣ እስኪያዩ ድረስ የማይሞቱ ሞትን የማይቀምሱ አሉ አላቸው። ይዟቸው ወጣ ወደ ሰማይ። ግን ጴጥሮስ አየ፣ ኤልያስን አየ፣ ሙሴን አየ። እንዲህ አለ። ሙሴን አየ። ሙሴን አይቶ ኢየሱስንም አይቶ ኤልያስንም አይቶ እንዲህ አለ። በቃ አሁን አከተመ። ከዚህ በላይ ምንም የሚያስፈልግ ነገር የለም። ምን ያህል መጽሐፍ ሲናገር ወደቁ ይላል። ኢየሱስ ልክ ሲለወጥ ኢየሱስ ሲቀየር ሰዎቹ ወደቁ። ሙሴና ኤልያስን ወድቀው ሰዎቹ አዩ፣ ወድቀው አዩ። ባይዘወይ ነቢያትና ሕግና ነቢይ በሚገለጥበት ጊዜ ትወድቃለህ እንጂ አትቆምም። ሕግ ይጥላል እንጂ አያቆምም። ታስታውሳላችሁ? ወደ ተራራ ወጣ። ከህዝቡ መካከል ሙሴ ወደ ተራራ ወጣ። ወደ ተራራ ወጥቶ 40 ቀንና 40 ሌሊት ቆይቶ ልክ ሲመለስ ፊቱ አበራ ይላል። ፊቱ አብርቶ ከዛ በኋላ ሰዎቹ እግዚአብሔር እንደዚህ አለ፣ ይሄን ተራራ የሚነካ ሁሉ ይሞታል። ሕግ የተሰጠ ቀን 3000 ሰው ሞተ። ሕግ የተሰጠ ቀን ነው ሰው የሞተው። ሕግ የተሰጠ ቀን ነው ሰው መግደል የጀመረው። ሕግ ኢየሱስ ወደ ሰማይ የገባ ቀን
መንፈስ ቅዱስ የወረደ ቀን ደግሞ 3000 ሰው ዳነ። አየህ ሕግ ይገላል፣ ጸጋ በሕይወት ያኖራል። ሕግ ይገላል፣ ጸጋ ግን በሕይወት ምን ይላል? ያኖራል። እስቲ በሕይወት ያኖራል በሉ እስቲ። ምንድነው በሕይወት የሚያኖረው? ጸጋ ነው። ጸጋ በሕይወት ያኖራል። ሕግ ግን ገዳይ ነው። ከዛ በኋላ የሚሉትንም አያውቁም ነበር ይላል። የሚናገሩትን አያውቁም ነበር። ሕግ ፊት ቆመህ እኮ ሲጀመር የምትሰራው ነገር አታውቅም። የምትናገረውን አታውቅም። ልክ ሙሴና ኤልያስ ከነሱ ዞር ሲሉ መጣና ነዘረ ደመናው ሸፈናቸውና ከደመና ውስጥ ከክብሩ ውስጥ ግርማዊው ክብር እንደዚህ አለ። ሙሴም ኤልያስ አይደለም እኔ ደስ የምሰኝባቸው። አሜን። ሙሴም አይደለም ኤልያስም አይደለም፣ ደስ የምሰኝበት ልጄ ብቻ ነው። እነሱን ሁሉ ዝም በላቸው፣ እነሱን እንዳሰማቸው። የለም የኔን ደስታ ሊፈጽም የሚችል የኔን ፍቃድ ሊፈጽም የሚችል ልጄ ኢየሱስ ብቻ ነው አለ። አሜን። ይሄ ቃል የወጣ የሆነ ወኪል አይደለም ያወራው፣ የሆነ ነቢይ አይደለም ያወራው፣ በሆነ ሰው በኩል አይደለም የተናገረው። የእግዚአብሔር ደስታ ማን እንደሆነ እንደዚህ ያለ ነህምያ እንደዚህ ያለ የእግዚአብሔር ደስታ ኃይላችሁ ነው አለ። እግዚአብሔር ደግሞ መጣና እንደዚህ ያለ እኔ ደስ የምሰኝበት ሊያስደስተኝ የሚችለው ኢየሱስ ብቻ ነው አለ። ስለዚህ ያለ የእግዚአብሔር ደስታ ምናችሁ ነው? ኃይላችሁ ነው። እግዚአብሔር ደስ የሚሰኘው ደግሞ በኢየሱስ ነው። ኢየሱስን እግዚአብሔርን ካስደሰተ ከእግዚአብሔር ዘንድ ኃይል ይለቀቃል። ነህምያ እንደዚህ የእግዚአብሔር ደስታ ኃይላችሁ ነው አለ። ስለዚህ እግዚአብሔር ደግሞ መጣና እንደዚህ አለ ነቢይ አላከም የእሱን ደስታ ለማስተዋወቅ። እግዚአብሔር እንዴት እንደሚደሰት እግዚአብሔር እንዴት ደስ ሊለው እንደሚችል የሆነ መልአክ አላከም፣ የሆነ ሰው አላከም፣ የሆነ ነቢይ አላከም። እንደዚህ አለ ራሱ መጣና ድምፁን ላከና እንደዚህ አለ ደስ የሚለኝ የምወደው ልጄ ኢየሱስ ነው። ሃሌሉያ። ስለዚህ የድነታችን ኃይል የተለቀቀው እግዚአብሔር ሲደሰት ነው። የድነታችን ኃይል የተለቀቀልን ለምን? የእግዚአብሔር ደስታ ምናችን ነው? ኃይላችን ነው። እግዚአብሔር አያየ ከዘፍጥረት ጀምሮ ሰው ከተፈጠረበት ጊዜ ጀምሮ ማንም እግዚአብሔርን ሊያስደስተው አልቻለም። እግዚአብሔር ፈገግ ብሎ አያውቅም። መጽሐፍ ሲናገር ብሉይ ኪዳንን ስታነቡ እንደውም እግዚአብሔር ተቆጣ ይላል። አዲስ ኪዳን ላይ እኮ ተቆጣ የሚል የለም። የእግዚአብሔር ቁጣ ኢየሱስ ላይ ተፈጸመ ይላል። ብሉይ ኪዳን ላይ ስታነብ እግዚአብሔር ተቆጣ፣ እግዚአብሔር ተናደደ፣ እግዚአብሔር ገደላቸው፣ ፈጃቸው፣ ጨረሳቸው ይላል። እግዚአብሔር ተናዳጅ ነው። ብሉይ ኪዳን ላይ ስትመለከት ተናዳጁን እግዚአብሔርን ነው የምታየው። የሚናደደውን እግዚአብሔር ማንም እግዚአብሔርን አላስደሰተም። ግን ሁሉም ቤተ መቅደስ ይገባሉ፣ ያጥናሉ፣ ይመለሳሉ፣ ሕጉን ለማድረግ ይሞክራሉ፣ ይጥራሉ። ግን ቀጥሎ ውጤታቸው መጥፋት ነው። ቀጥሎ ውጤታቸው መማረክ ነው። ማንም እግዚአብሔርን አላስደሰተም። ነገር ግን አንድ ፐርሰን አለ፣ አንድ ሰው አለ የእግዚአብሔርን ደስታ የፈጸመ ኃይሉን ለኛ የሰጠ። ሃሌሉያ። እግዚአብሔር ድንገት አንድ ቀን ተደሰተ። አንተ ሳቀ። ልክ እግዚአብሔር ሲስቅ ሲደሰት ፈገግ ሲል እግዚአብሔር ኃይሉን አሜን በሉሲ። እግዚአብሔር ደስታ በሉሲ ኃይላችን። አየህ አንተ ኃይለኛ የምትሆነው እግዚአብሔር ደስ ሲለው ነው። እግዚአብሔር ካልተደሰተ አንተ በምንም አይነት ሁኔታ ኃይል ልታገኝ አትችልም። ለዚህ ነው መጽሐፍ ሲናገር ኃይልን በሚሰጠኝ በክርስቶስ ሁሉን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 የመስቀሉ ቃል ለሚጠፉት ሞኝነት ለኛ ለምንድን ግን ምንድነው? አየ የእግዚአብሔር ምንድነው? ኃይል ነው። የመስቀሉ ቃል የማን ኃይል ነው? የእግዚአብሔር ኃይል። አየ የእግዚአብሔር ኃይል ወደ አንተ የመጣው እግዚአብሔር በክርስቶስ ኢየሱስ ስለተደሰተ ነው። ደስ አለው። በቃ ኢየሱስን አይቶ በቃ አለ ጨርሻለሁ በቃ አለ። ሳቀ። እግዚአብሔር ስቆ አያውቅም እስከዛ ድረስ። እግዚአብሔርን ደስ ያሰኘው እግዚአብሔርን ያሳቀው ከት ብሎ ሰማይ ሳቀ። ሰማይ ተደሰተ። ኢየሱስን አይቶ ተደሰተ። የእግዚአብሔር ፍቃድ በእጁ ይከናወናል።
ፍቃዱን ፈጸመለትና ሳቀ። ማንም ፍቃዱን ሊፈጽምለት አልቻለም። ወደታች እንደዚህ ይላል እኛ ቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ማን ነው? እግዚአብሔር ፍጥረትን ሲፈጥር የሚታዩትን አሁን አንተ የተቀመጥክባትን መሬት የምታርሰውን መሬት ያሉትን በሰማይም በምድር የሚንቀሳቀሱትንም ሁሉ እግዚአብሔር የፈጠረው በኃይሉ ሳይሆን በጥበቡ ነው። የእግዚአብሔር ጥበብ የሆነውም ኢየሱስ ነው። የእግዚአብሔር ኃይል የሆነውም ኢየሱስ ነው። የመጨረሻ የእግዚአብሔር ኃይል የተገለጠው ባህር ሲከፈል አይደለም። የእግዚአብሔር ኃይል የተገለጠው ኢየሱስን ከሙታን ለማስነሳት ነው። ኢየሱስ ከሙታን ሲነሳ የእግዚአብሔር ኃይል ማኒፌስት ይሄው እስከ ዛሬ ድረስ እንደተለቀቀ ነው። አንድ ቀን ተቋርጦ አያውቅም። ስለዚህ ወንድሜ ምን ሆነ ነው እግዚአብሔርን በሌላ መንገድ ልታስደስተው የምትጣጣረው? እግዚአብሔር እኮ ኢየሱስን አይቶ ተደስቷል። አንተን ማየት አቆመዋል። አንተ እግዚአብሔርን ማስደሰት አትችልም። ይሄው ስንት ሺህ ዓመት ሰው ሞከረ እግዚአብሔርን ማስደሰት አይችልም። እግዚአብሔር አምላክ በኢየሱስ ክርስቶስ ተደስቷል። አሜን። ሲ አሜን በሉ። ስለዚህ ወንድሜ ምን ሆነ ነው እግዚአብሔርን ለማስደሰት የምትወጣው የምትወርደው? ተራራ ወጥተህ ሸለቆ ገብተህ ለምን እግዚአብሔር በኔ ደስ እንዲለው? እግዚአብሔር ሰውን ማየት ካቆመ ቆየ። ልጁን ነው የሚያየው። በእግዚአብሔር ፊት መተያየት የሚችሉት ልጅና አባት እንጂ ጎረቤት አይደለም። አያችሁ፣ እግዚአብሔር የሚያወራው ልጁ የሆነውን እንጂ ሰውነትህን አያወራም። እግዚአብሔር የእግዚአብሔር ልጅ ከሆንክ ነው እግዚአብሔር የሚያወራክ። ሰው ብቻ ከሆንክ ግን ልጅነትን ካልተቀበልክ ጌታ ኢየሱስ ክርስቶስን ካላመንክ እንደ ግል ዳኛ አድርገህ ካልተቀበልክ ከእግዚአብሔር ዘንድ ምንም አትተዋወቁም ከሱ ጋር። ስለዚህ ወገኖች ልለምናችሁ እግዚአብሔር በኢየሱስ ክርስቶስ ተደስቷልና እግዚአብሔርን ለማስደሰት አትጣጣሩ። እና ምን ላድርግ? እግዚአብሔር በኢየሱስ እንደተደሰተ አንተንም ሲያይ ፈገግ እንዲል የምትፈልግ ከሆነ በጌታ በኢየሱስ ክርስቶስ ሥራ በማመንና በእርሱ ላይ በመደገፍ ብቻ እግዚአብሔር እንዳስደስተዋል። ዕብራውያን 11:6 ላይ ሲናገር እግዚአብሔር ቃል ዕብራውያን 11:6 ላይ ሲናገር እግዚአብሔር ቃል ምን ይላል? ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ኦኬ፣ ማንን ነው እንድታመን የተናገረ? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አየ፣ እግዚአብሔር ሌላከውን ልጁ ኢየሱስ ክርስቶስን ስታምን እግዚአብሔር ደስ ይለዋል። እኔስ እንዴት ነው እግዚአብሔርን ማስደስተው? የኔ ድርሻ የለም ወይ ወገኔ? እግዚአብሔርን ለማስደሰት ያንተ ድርሻ የለም። እንጅሩ ባዋ እንጅሩ አየ፣ እኔ እንዴት አድርጌ እግዚአብሔርን ላስደስት አልልም። እና ምንድነው የምለው? እግዚአብሔር እንዴት ነው የተደሰተው ወይም ደግሞ እንዴት ነው የሚደሰተው ብዬ መጽሐፍን ሳነበው ለካ እግዚአብሔር በኢየሱስ ክርስቶስ ደስ ብሎታል፣ ተደስተዋል። ስለዚህ እኔ ምን ላድርግ? በቃ አንተ ግባ ኢየሱስ ውስጥ ከገባ እግዚአብሔር አምላክ አንተንም ይቀበላል፣ ደስም ይሰኛል። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሲናገር እኔ የበጎች ኦኬ፣ እሺ እናንተ በጎች ናችሁ አይደል? የእግዚአብሔር ምን ናችሁ? በጎች ናችሁ። የጌታ ኢየሱስ ክርስቶስ በግ ነን። ኦኬ፣ ስለዚህ አንተም እኔም በግ ከሆንክ ከበግ መካከል በግን ሊጠብቅ ይችላል? በግን ሊጠብቅ አይችልም። ማንም በግ ሌላውን በግ የመጠበቅ ኃላፊነትም የመጠበቅም ድርሻ የለውም፣ አቅምም የለውም፣ ጉልበትም። እሱ ራሱ ጠባቂ ያስፈልገዋል። ከበጎች መካከል መርጦ በጎቼን ጠብቁ ብሎ ወይም ደግሞ ወደ እግዚአብሔር ለመቅረብ ከእግዚአብሔር አብ ፊት ደስታንና ኃይልን ለመቀበል የሆነ በጎች ላይ አልተሾሙ። ጌታ ለጴጥሮስ የተናገረውን ቃል አምጥታችሁ እዚህ ጋር ደግሞ እንዳታላትሙት። ያኛው የሚለው ሌላ ሐሳብ ነው። እኔ አሁን እያልኩ ያለሁት ስለ ድነት ነው። ክብር ለኢየሱስ ይሁን። ስለዚህ ወገኖች
እግዚአብሔር አምላክ በተደሰተው ተደሰቱ እንጂ እግዚአብሔርን ለማስደሰት ሌላ ፎርሙላ አትፍጠሩ። ካሉም ኢየሱስ ጌታ ነው። እዚህ እኔ በሉ እዚህ የእግዚአብሔርን ኃይል በኢየሱስ ክርስቶስ ተቀብያል። አሜን። የእግዚአብሔር ደስታ በሉ እስቲ የኔ ኃይል ነው በሉ። ደግማችሁ በሉ እስቲ የእግዚአብሔር ደስታ ለኔ ኃይሌ ነው። አሜን። አጨብጭቡ ለዚህ ቃል። የእግዚአብሔር ደስታ ኃይላችሁ ነው አለና እግዚአብሔር ደግሞ መጥቶ ደስ የሚለኝ የምወደው ልጄ አሜን እርሱ ነው አለ። ከዛን በእርሱ ተደሰተና ምኑን ሰጠን? እስቲ ኃይሉን ሰጠን በሉ። እስቲ ደግማችሁ በሉ። እስቲ ኃይሉን ሰጠን በሉ። ወገኔ እኔ አላስከፍትም ሰማይ። ኢየሱስ በደሙ አንዴና ለመጨረሻ ጊዜ ከፍቷል። በክርስቶስ ኢየሱስ ምን ብሏል? ስቋል፣ ተደስቷል። እሱ ነው አለ። ጠቆመ እግዚአብሔር። አሜን አሜን። ኢየሱስ ያድናል። በጌታ በኢየሱስ ስም አይናችሁ ሁሉ ከአገልጋይ ከሰው ተነስተው ወደ ኢየሱስ ይሁን። አሁን ምድራችን ላይ የማን ልጅ ነህ ሲባል የእንትና ልጅ ነኝ ይላል። የማን እንትና? የእንትና ልጅ ነኝ። የት ነው የምትሄደው? እንትና ቸርች። የት ነው የምትሄደው? እንትና ጋር። አረ ወገኔ እንትና ጋር ተውና ኢየሱስ ጋር ሂድ። አሜን። ኢየሱስ ጋር ነው መሄድ። ለምን? ሰማይ የጠቆመው ወደ ሙሴ አይደለም። ሙሴንም ደምስሶ ኤልያስንም ደምስሶ ልጁ ብቻ ነው ቆሞ የቀረ። ልጁ ብቻ ነው ያለው። አንተ ኢየሱስ ጌታ ነው። በሰማይ የቆመው አንድ ብቸኛ በሰውና በእግዚአብሔር መካከል ያለ አንድ መካከለኛ አንድ አለ። እሱም ኢየሱስ ይባላል።